ድንገት ማይሰማችሁ ሰዎች ካላችሁ ሪከርድ ይደረጋል እና ሌላው ሰዎች ሊገቡ ማለት ነው። ለዛ እናደርጋለን። በጣም በሚገርም ሁኔታ 1000 ሆነናል። እግዚአብሔር ይመስገን። አትውጡ ያላችሁ ሰዎች አትውጡ። ግዴታ 12ኛ ክፍሎች መሆን የለባቸውም። 11ኛ ክፍሎች ብቻላችሁ 10 ልትሆኑ ትችላላችሁ። ስለ ፈተናም ስለሆነ ስለ ብዙ ነገር ስለሆነ የምናወራው የግቢም ተማሪዎች ብትሆኑ ወጣቶች፣ አባት እናቶች ብትሆኑ እንኳን ይጠቅማቸዋል ብዬ ተስፋ አድርጋለሁ። ስለዚህ እንቀጥል። መጀመሪያው ለምንድን ነው ይህን ነገር ላዘጋጅ ያሰብኩት የሚለው ነገር በጣም ወሳኝ ነው። ወቅታዊ ጉዳይ ስለሆነ ምናምን አይደለም። እኔ 12ኛ ክፍል ተማሪ ነበርኩ። ያው ሁላችን በዚህ ህይወት አልፈናል። ግን የቅርብ ባች ነበርኩኝ። በተለይ ብርሃኑ ነጋ ከመጣ በኋላ ይሄ ግቢ ገብቶ መፈተን ምናምን የመጣበት ጊዜ የመጀመሪያዎቹ ባቾች እኛ ነን ነው። እዚህ ውስጥ ከኔ ባች እኩል የሆናችሁ ሰዎች አጥፉም። አይ ቲንክ እንዴት ሰፈር እንዳደረግን፣ እንዴት አስፈሪ ነገር እንደነበረ፣ እንዴት በጣም ከአቅማችን በላይ የሆነ ነገር እንደነበረ ታውቃላችሁ። ምክንያቱም የመጀመሪያዎቹ ነን። ኦንላይን ነው ፈተናው ተብለን ፈርተን ነበር። ከዛ ከምንም በላይ ኤክስፒሪየንስ አድርገን የማናውቀውን ግቢ ከቤተሰቦቻችን ከሁሉ ነገሮች ርቀን ከስልካችን ርቀን ወደማናውቀው ቦታ ገብተን ኢንትራንስ የተባለውን ፈተና የተፈተኑን የመጀመሪያው ባች እኛ ነን። ባችን ልንገራችሁ ብዬ ነው እና ያኔ አይዊሽ እንደዚህ አይነት መርሃ ግብር ኖሮ የምንወዳቸው መምህራን ማንኛውም ሰው የሆነ ነገር ቢለን ኖሮ ብዬ እመኛለሁ። በተለይ በቃ ከፈተና ከትምህርት ሁኔታ አንጻር የምናስባቸውን ነገሮች የሚነግረን ሰው ቢኖር ኖሮ የሚያስተምረን ሰው ከመግባታችን በፊት መጠንቀቅ ያለብንን ማድረግ ያለብን ነገር እነሱ ኦሪየንቴሽን እንደሚሰጡት እኛም መንፈሳዊ ኦሪየንቴሽን ቢሰጠን ብዬ እመኝ ነበር። በጣም ቢሆን ደግሞ የብዙ ነገሮችን ሰዎች ያስተካክላል ብዬ አስብ ነበረ። ያን የማግኘት እድል አላገኘንም። አይ ቲንክ በጣም የሚገርመኝ ዲያቆን ሄኖክ ከመፈተናችሁ በፊት ጸልዩት ብሎ አንድ የጻፈልን ጸሎት ነበረ የሆነ ሰሞን እና በቃ ትንሽ ሰፖርት የምታደርጉ እሱ ጽሁፍ ነበረ። ትዝ የሚላችሁ ከሆነ አላስታውስም። እና አይዊሽ የምር ቢኖር ኖሮ ብዬ እመኝ ነበረ። አሁን እኔ አልፌበታለሁ። 1-2-3 ዓመት አልፎታል ጉዳዩ። አሁን የሚገቡ ተማሪዎች እኔ ያለፍኩበትን ወይም ደግሞ የኛ ባች ያለፈበትን ከዚህ በፊት የነበሩትም ተፈታኞች ያለፉበትን ሊያልፉ አይገባም። ምክንያቱም እግዚአብሔር በነገራችን ላይ አንድን ነገር የሚያሳልፍበት ከመከራም ከምንም ፓዝ አልፈን ወደኋላ አይተን እንድንስቅ የሚያደርገን በዚህ ጉዳይ በተመሳሳይ ጉዳይ የሚያልፉ ወጣቶች ወንድም እህቶቻችን እንድንደግፍ ነው። በነገራችን ላይ ይህን ማወቅ አለባችሁ። በየትኛው ፈተና በየትኛው መከራ አሁን የምናልፈው ነገር ሁሉ ማለፉ አይቀርም። ሲያልፍ ግን ያሳለፈን አሁን ለሚያልፉበት ሰዎች ምስክር፣ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ሰባኪ ተስፋ ሰጪ አጽናኝ እንድንሆን ይህንን መቼም ቢሆን መርሳት የለብንም። ይገባችኋል? ለዛ አሁን እዚህ ውስጥ ያላችሁ 12ኞች ይህን ያዘጋጀሁበት ምክንያት እኔ ያሳለፍኩት ነገር እንዳታሳልፉ እኔ ያልገባኝ ሳይገባኝ ሰፈር ያደረጉበትን ነገር እናንተ ሳታደርጉ ወደ 800 ምናምን ሰው ላይክ አድርጎታል። ስለዚህ ቢያንስ ከ1000 ሺዎቹ የምትጠጉት እናንተ ናችሁ ማለት ነው። እግዚአብሔር ያክብርልኝ። ጥሪውን ተቀብላችሁ እዚህ ድረስ ስለመጣችሁ እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን እሱ መልካም ፍቃድ ይሆንልን። ብሳሳት ማይሆን ነገር ብል አትቀየሙ። እኔም እንደናንተ ሰው ነኝ፣ እሳሳታለሁ። ግን እግዚአብሔር እንዲናገርበት በጸሎታችሁ አስቡኝ። ረጅም ነገር አላወራም፣ አርቲኩሌት የሆነ ነገር አላወራም። ጀስት ራንደም የሆነ ኤክስፔሪንስ ነው ሼር ማድረጋችሁ። የእውነት የምላችሁ ስብከት አይሆንም። በጣም በእርግጠኝነት ትምህርታዊ ነገርም አይደለም ዛሬ የምናወራው። በትክክል በምን ውስጥ ነው ማለፍ ያለብን፣ እንዴት ነው ይህን ጊዜ ማለፍ ያለብን የሚለውን እሱን ነው ላወራችሁ ማስበው። እንደነገርኳችሁ ነው በጣም አስቸጋሪ ጊዜ ነበረ። ቤተክርስቲያን ነው ያደግነው እኛ ታውቃላችሁ፣ ሰንበት ተማሪ ነበርን እና ትምህርት ላይ ልክ ወደዚህ ወደ ፈተናው ምናምን ስንገባ ሲቃረብ ያው እንደምታውቁት ቤተሰብ ይከለክላል፣ ማንበብ አለብህ ይባላል፣ ከቤተክርስቲያን መራቅ ከእግዚአብሔር መራቅ ምናምን ይጀመራል፣ ላይብረሪ መዋል ምናምን ይጀመራል። አሁን የማጥናት ቴክኒክ እንዴት ማድረግ እንዳለብን ምናምን አናናገርም፣ ምክንያቱም ሰኞ ስለሆነ ፈተናችሁ ምንም ሊጠቅማችሁ የሚችል ነገር አይኖርም። ግን ምንድን ነው ሜንታሊ ስትሮንግ በቃ ሜንታሊ ሬዲ መሆን ያለብን ለምንድን ነው እንደሚባለው የሚያስፈራ ነገር ነው።
እንደሚባለው ጭንቅ ነው ወይ? ያንን ማወቅ ስላለብን ነው። እና በጣም እያስተዋልኩ የመጣሁት ነገር ያኔ 12 እያለን ብዙ ሰንበት ተማሪዎች ከኛ ወጣቶች ክፍል 12 ዓመት ተማሪዎች ነበሩ፣ የኛ ባች ነበሩ እና እየቀነሰ መጣ። ምን ነው ሲባል ያው ማጥናት አለብኝ ነው። በጣም የሚገርማችሁ ግን ሰንበት ቤት የነበረው ቅዳሜና እሑድ ከ9 ሰዓት እስከ 11 ሰዓት ለሁለት ሰዓት ብቻ ነበር በቀን ማለት ነው። በሳምንት 4 ሰዓት ለሰንበት ቤቱ መስጠት ከብዶ ሙሉ ጊዜያቸውን ለትምህርት መስጠት ጀመሩና ያ ነገር እጅግ በጣም ያስፈራ ነበር። ምክንያቱም ለመዘጋጀት እግዚአብሔር መራቅ፣ ስለ ፈተና ተብሎ ስለ ትምህርት ተብሎ ከቤተክርስቲያን መራቅ ምናምን መጣና የሆነ ቢኖር ብዬ እመኝ ነበር ያኔ የሚነግረን ማለት ጉዳዩን ሳናየው ሳይነካን እሳቱ ሳይበላን ቀድሞ በጣም ጥሩ ነበር እና ለዛ ነው መጀመሪያው። እና ዛሬ እንግዳ ልጋብዝላችሁ ነበረ። ዲያቆን ሱራፌል የሚባል እንግዳ ወደ ዩኒቨርሲቲ የሚማር አለ። በጣም በጣም የሚገርም አይምሮ ያለው በጣም የሚገርም መምህሬ ነው። ሀዳፍ ብዬ ነው የሚጠራው እና እሱ እየነገረኝ ነበር ስለ ዛሬው መርሃ ግብር እያወራ ነበር እና ማንሳት ያለብኝ ነጥቦች ምናምን በደንብ አስፍቶ ነግሮኝ አንተ ብታነሳው ምናምን ብዬው ነበር። አይ ከሚዛዛው ለሰው ከሚሆን አንተው ነገራቸው ምናምን ብሎኛል። ሰፋ ያለ ነገር ላላረግ እችላለሁ። ሜቢ ከተፈተናችሁ በኋላ ከፈተናው በኋላ ስለ ትምህርት ሊኖረን የሚገባው አመለካከት ምንድን ነው የሚለውን ነገር ነበር ያሰፈረልኝ። እና ምንድነው ትምህርት ምንድን ነው ነው የመጀመሪያ ነገር ምንድነው ትምህርት? አሁን እየተማርን ያለው ትምህርት ጭንቅላታችን ላይ ትምህርት ሲባል ምንድነው የሚመጣልን? እስኪ ሳንወሻሽ እናውራ። ምንድነው የሚመጣልን? የሆነ ብቸኛው የህይወት መንገዳችን የሆነ ብቸኛው ህይወታችን ድል መንሳት የምንችልበት ሰው ፊት በኩራት ደረታችን ነፍተን ልንቆም የሚገባበት ነገር እንደሆነ ነው። በጣም ሶሳይቲውም ቤተሰቦቻችን አስተምረውን ያደጉት የተማረና የበላ ወድቆ አይወድቅም እየተባለ ስለሆነ ያደግነው ማለት ነው። እና ትምህርት ሁለት አይነት ነው። የእግዚአብሔር ትምህርት የክርስቶስ ትምህርት አለ፣ መንፈሳዊ ትምህርት፣ ዓለማዊ ደግሞ የአስኳላ ትምህርት አለ። ሁለቱም አይጠቅሙም አይባሉም፣ ገብቷቸዋል። ግን ሁለቱም ይጎዳሉ ደግሞ አይባልም። ያ ማለት መንፈሳዊ ሊጎዳ አይችልም። የእግዚአብሔር ትምህርት የክርስቶስ ትምህርት ሊጎዳ አይችልም። ትምህርት ግን እንዳቀባበላችን እሱ የምንቀበልበት መንገድ አለ አይደል? ከምንቀበልበት መንገድ አንጻር ነው ሊጎዳንም ጥሩ ሊሆንልን የሚችለው። ትምህርትን በምን አይነት አይን ነው ማየት ያለብን? ምንድነው ትምህርት? እግዚአብሔር በምን አይነት መንገድ ነው የሚያየው ይህንን ትምህርት የሚባል ነገር? በተለይ አስኳላውን ትምህርት እና አንድ መጽሐፍ አለ ህይወተ ውራዙት ላይ በትምህርት አሰጣጡ ዙሪያ የጻፉት ማን ነበር ስማቸው ተዘነጋኝ። ያስታወስኩኝ ነው። የከፍተኛ ትምህርት ዘይቤ ጓለ ገብረ ዮሐንስ። አዎ በጣም በጣም ድንቅ መጽሐፍ ነው። እሱን አንብቡት። የከፍተኛ ትምህርት ዘይቤ ጓለ ገብረ ዮሐንስ ነው። እሳቸው ብዙ ጥሩ ጥቅም እንዳለው የሚያነሱበት ፓርት አለ እና አቀባበላችንም እንዴት መሆን እንዳለብን ያለ ትምህርት እንደዚህ አይነት ሰዎች እንደማንኖር ታውቃላችሁ። በጣም ብዙ የሰጠን ነገር አለ። በተለይ ከሰው ጋር እንዴት መግባባት እንዳለብን፣ ጓደኛ እንዴት ማፍራት እንዳለብን፣ ማንበብ፣ መጽሐፍ መማር፣ እነዚህን የመሳሰሉት ነገሮች በተለይ ደግሞ ኢንተርናሽናል ቋንቋ የሆነውን እንግሊዝኛ ማወቅ መሰረታዊ የሆኑ ከሰው ጋር ሊያኖረን የሚችሉ ነገሮች የቢዝነስ ነክ ነገሮች ሁሉ ነገር ይገባቸዋል። ብቻ አሁን ካለው ኢንተርናሽናል ከሆነው ዓለም ግሎባላይዜሽን በጣም እያጠቃው ባለው ዓለም ላይ ከሰው እኩል ተራምደን እንድንሄድ የሚያደርገን ነገር አስኳላው ትምህርት ይሄ ትምህርትን ኤዱኬሽናል የሆነውን ትምህርት መማራችን ነው። ይህንን ልንክድ አንችልም። እንደዚህ አይነት ጥቅም ማግኘታችንን ልንክድ አንችልም። ይገባችኋል? ከዚህ ይልቅ በደንብ ጥቅም ያለው ነገር ነው ከዚህ አንጻር ስናየው ማለት ነው። በዛው ልክ ደግሞ በጣም መጥፎ የሚሆንበትም ምልከታ አለ። የዚህ ዘመን ተማሪ ትልቁ ችግር ስለ ትምህርት ያለው የተሳሳተ አቋም የገባችሁ። በጣም ብዙዎቻችን ትምህርትን እንጠላለን፣ አያስፈልግም እንላለን። ትምህርት ምን ያደርጋል የሚል በጣም ብዙ ሰው አለ በዚህ ጊዜ ማለት ነው። እና ትክክለኛ ትምህርት ምንነት አለማወቃችን ነው ለዚሁ ነገር ይዳረጋል። በተለይ አሁን በተለይ መፍራታችን ምናችን የሁሉ ታሪክ ውስጥ መግባታችን ለትምህርት ያለን አመለካከታችን አለማወቅ ነው። እና እውነት የኢትዮጵያ የትምህርት ስርዓት ችግር አለበት ወይ? አዎ አለበት። ችግር ሞልተን መማር የምንችልበት መንገድ ደግሞ አለ። ይህንን ችግሩን ሞልተን ማለት ነው መማር የምንችልበት መንገድ አለ። አሁንም ቢሆን እኔ ይህንን ነገር ይህን መርሃ ግብር ሳዘጋጅ ትምህርት አያስፈልግም ከሚሉት ሰዎች መሀል አይደለም። በደንብ እንድታውቁ
አንድ ሰው ቤተክርስቲያን ለመጥቀም ክርስቲያን ለመሆንም ትምህርት በተለይ ያስኳለው ትምህርት ጥሩ ጠቀሜታ ጥሩ ግፊት የሚሰጥ ነገር እንደሆነ አምናለሁ። በግሌም እንደ ቤተክርስቲያን ማስተምህሮ ጠቃሚ ነገር ስለሆነ ማለት ነው። ግን ኢንቴንሽናችን ሊሆን የሚገባው ምንድን ነው? ትምህርት ስንማር በተለይ እውነት ትምህርት አሁን እኛ እንደምናስበው ብቸኛው የህይወት መንገዳችን ነው ወይ? የተፈጠርንበት ዓላማ ነው ወይ? ያልተማረ ወድቆ የወደቀ ሰው ነው ወይ? ትልቁ ችግር ያለው ይህ የምንመለከትበት መንገድ ነው። በጣም ብዙ ሰው አሁን በተለይ ባለው የትምህርት አሰጣጥ የፈተና አሰጣጥ በተለይ ከኛ ባሽ በኋላ በጣም ብዙ ፐርሰንቱ ነበር አይደል ሲወድቅ የነበረው ታውቃላችሁ። እኛ 90% ወድቋል። ኢንትራንስ ትዝ ይለኛል ከኛ ትምህርት ቤት እንኳን 36 ተማሪ ብቻ ነበር ያለፈው። ታምናላችሁ? 36 ተማሪ ብቻ ነበር ያለፈው እና ይሄ በጣም ያመጣው የሞራል ውድቀት አለ። ከዛ ሪሚዲያል ገባን ምናምን ሪሚዲያል የሆነ ያክል አለፈ የሆነ ያክል ወደቀ እና ሪሚዲያል የወደቀ ተስፋ አልነበረውም። ያው ግዴታ ዲግሪ መማር አንችልም አይችሉም ነበረ። ግዴታ ዲፕሎማ ነው ወይ የግል ነው ደግሞ መማር የሚችሉት ወይ ደግሞ ኮሌጅ ነው የሚገቡት ምናምን። እነዚህ ነገሮች በጣም ብዙ ሰው አሳጡናል። በጣም የማውቃቸው አሁን ወደ ሱስ ውስጥ የገቡ ምንም ተስፋ የለንም ብለው ቤት ቁጭ ያሉ ብዙ ወጣቶች አሉ። ከዛ በኋላ ያለው ነገር በጣም ተስፋ አስቆራጭ ነው። በጣም ተስፋ አስቆራጭ ነው። ከኛ ባሽ በኋላ የተፈጠሩት ነገሮች ሁሉ በጣም የሚገርሙ ናቸው እና ፐርሰንቱ እየጨመረ ነው የመጣው። ከኛ ጊዜ ከነበሩ በላይ ከኛ በታች ያሉት ኢንትራንስን የወደቁ ተማሪዎች እየበለጠ መጣ። ከዛ ሪሚዲያል ለእነሱ ተሰጣቸው፣ ሶስተኛም ተሰጣ፣ አሁን አይሰጥም እየተባለ ነው ምናምን እና እውነትም ተስፋ ያስቆርጣል። በጣም ነው ተስፋ የሚያስቆርጠው። ተስፋ ያለው ነገርም አይመስልም። ይህንን መንገድ ይዞ ግን የሰው ልጅ እንዴት ነው ትምህርትን ብቸኛው የህይወት መንገዱ አድርጎ የሚያስበው ነው። በነገራችን ላይ ትምህርት ሰው ሰራሽ ነገር እንደሆነ ማሰብ አለብን። የሆነ ሰው ሰራሽ አንዳንድ ጊዜ አንድ ሰው እንዴት ነው ራሳቸውን ያጠፉ ልጆች አሉ። ለምሳሌ ኢንትራንስ ወድቀው ቤተሰብ ይሄንን ከሚሰማ እኔ ይህንን ውድቀት ተከናንቤ ይህንን ውድቀት ይዤ ከምኖር አለመኖር ይችላል። እና አስቡት ይሄ ልጅ ምናልባት የወደቀው እኮ የሚያርመው የማሽን ስህተት ሊሆን ይችላል። ገባችኋል? በማሽን ስህተት ብቻ ሊሆን ይችላል። ይህን ያህል ዲፔንደንት መሆንስ ተገቢ ነው ወይ? በጣም በተለይ ጥሩ ውጤት ያለን ሰዎች ይሄ በጣም ጭምት የሚወጡ እንታወቅ የለም ቤተክርስቲያን ከቤት ትምህርት ቤት ከትምህርት ቤት ላይብራሪ ከዛ ቤት ምናምን ኑሮ የኖሩን ሰዎች ድንገት በሆነ ሰው ሰራሽ ስለሆነ ፍጹም ስላልሆነ ስርዓት ውስጥ በሚበላሽ አንድ ስህተት ሙሉ ህይወቱን የሚያበላሽዋል። ምክንያቱም ሁሉ ነገሩን የጣለው እዚህ ትምህርት ላይ ስለሆነ እና ትምህርት የህይወት ዓላማችን አይደለም። የህይወት ዓላማው የሆነለት ሰው አለ። በጣም ብዙ ሰው አለ። መማር ይጠቅማል። በጣም በደንብ የማነሳው ነገር ይሄን ማወቅ ያለባችሁ መማር ይጠቅማል። ግን የህይወታችን የመጨረሻው ግባችን ክርስቶስ ነው እንጂ ትምህርትን መጨረስ ጥሩ ነው። መማር በጣም ጥሩ ነው። የወደቅን ሰዎች ድጋሚ በግል ዲፕሎማን ብለን ዲግሪም ተምረን እንመረቅ። ዳትስ ሶ ጉድ። በጣም ጠቃሚ ነገር ግን የምንማርበትን ኢንቴንሽን መለየት አለብን። ምንም አማራጭ ስለሌለን ሰርቫይቭ ማድረግ ስላለብን ምናምን አይደለም። የሰማችሁ ነው። በጣም ሳይማሩ ሰክሰስፉል የሆኑ ሰዎች አሉ። እንደውም በእንዲህ ትምህርት ጠል የሆኑ ሰዎች ከሚያነሱት እኔ ባልደግፈውም ትምህርት ጠል የሆኑ ሰዎች ከሚያነሱት መከራከሪያ ነጥባቸው ዛሬ ዓለም ላይ በጣም ኢን ቢሊየንስ ሚሊየንስ ዶላር ያላቸው የዓለማችን ብዙ ሀብታሞች ሰክሰስፉል ሰዎች የተማሩ ሰዎች አሉ። በጣም ጂኒየስ የሚባሉ ኤዱኬሽናል እንትኑን የፈጠሩት ሰዎች ራሱ የተማሩ ሰዎች አሉ። የምንማራቸው ይሄ ላይክ ፊዚክስ መጽሐፍ ላይ ያሉት የእንትን አባት የኬሚስትሪ አባት ምናምን የሚባሉ ሰዎች በትምህርት ስርዓት ያለፉ ሰዎች አልነበሩ። እየገባችሁ ነው የማወራው ነገር? የትምህርት ስርዓት ያለፉ ሰዎች አሉ። ይሄ ጥሩ መከራከሪያ ነጥብ ነው። በእርግጥ ግን ሁሉም ሰው በዛ ሰክሲድ ያደርጋል ማለት አይደለም። ግን ፓሽንን ለማግኘት አንድ ሰው መሆን የሚችለውን ያህል ለመሆን ግዴታ ትምህርት አስፈላጊ ነው የሚል አስተሳሰብን መኖር የለበትም። ስለዚህ የሰው ልጅ የተፈጠረበት ብቸኛው ዓላማ በነገራችን ላይ ሰው ከተፈጠረ ከብዙ ሺህ ዓመታት በኋላ ነው ትምህርት የተፈጠረው። ስለዚህ እግዚአብሔር ይሄ ትምህርት ኤዱኬሽናል ሲስተም ለሰው ልጅ የመጨረሻ ዴስቲኒው እንደሆነ ቢያስብ ኖሮ አዳም ሲፈጠር ትምህርት አብሮ ሲፈጠር ነበር። ያ ያልሆነበት ምክንያት አዳም ወይም የሰው ልጅ እኛ የተፈጠርንበት ምክንያት በዚህ በአስኳላው ኤዱኬሽናል ሲስተም ወይም ደግሞ ዓለም በምትመራበት ስርዓት እንድንመራ ስላልሆነ ብቸኛው መመሪያችን እኛ ክርስቶስ ነው። መንገዳችን ቤተክርስቲያን ናት። የኦርቶዶክስ ሃይማኖት ትምህርት ነው። ስለዚህ ምክንያቱም እኔ በጣም የሚገርመኝ ኮት አለ ጽፍላችሁ ይህ ህይወት እውነት አይደለም።
ይሄ ህይወት እውነት አይደለም፣ ውሸት ነው። አሁን የምንኖረው ህይወት ማለት ነው። ትክክለኛው ህይወት ውሸት ያልሆነ ህይወት ከሞት በኋላ ያለው ህይወት የሚገባችሁ ነው። ይሄ ህይወት ውሸት ነው። ከሞት በኋላ ያለው ህይወት ነው እውነት። ይሄ በጣም በደንብ መግለጽ ይችላል። ስለዚህ እውነተኛው የሰው ልጅ የህይወት ግቡ ምን ማድረግ ነው? ምን ማሳካት ነው ከተባለ ከሞት በኋላ ስላለው ህይወት አስቦ ተጨንቆ በዚህ ምድር የተሰጠውን ከሞት በኋላ ያለውን ህይወት ሊያስተካክልበት የሚችልበትን ነገር ሰርቶ ማለፍ ነው ግቡ። እየገባችሁ ነው? ይህንን ሰርቶ ማለፍ ነው። ለዛ የሚያበቃንን ለዘላለማዊ ህይወት የሚያበቃንን ነገር ሰርቶ ማለፍ ነው። ይህን ነገር ደግሞ በብዙ መንገድ በጣም በብዙ መንገድ መገለጽ ይችላሉ። በአንድ መንገድ ብቻ አልተደረገም። ለምሳሌ የቅድስና መንገዶች ሁለት ናቸው አይደል? ወይ ሰው ይመነኩሳል ወይ ደግሞ አግብቶ ይኖራል። ከሶስቱ ከሁለቱ ውጪ መሆን አይችልም ሊል አይችልም። ፓዝ ይመረጣል ማለት ነው። ይህ ማለት ግን የስራ ዘርፍን አይደለም ይመርጣል። ሊስትሩ ግዴታ አገልጋይ መሆን የለበትም። ግዴታ ሰባኪ፣ ግዴታ ዘማሪ መሆን የለበትም። ሁሉም ሰው በዘርፉ በሚወደው ማድረግ በሚፈልገው ነገር ነው። አቡነ ሽኖዳ የሚሉት ይሄ ነው። በጣም የምትወደው ለአንተ የሚመቸውን ነገር ምረጥ፣ ግን ያንን ነገር ስታደርገው ስለ እግዚአብሔር ብናደርገው ይላሉ። እየሰማችሁ ሶ እኛ ፓሽኔት የሆነውን ነገር እንደ ዓለም ስርዓት ከሆነ ለምሳሌ አንድ ሰው ሊስትሮ ለመሆን መማር ላይ ነውበት ይችላል አይደል? አለመማርን እዚህ ጋር ሊደግፈው ይችላል። ግን አካውንታንት ሆነ ቤተክርስቲያንን እግዚአብሔርን እያገለገለ ራሱን መጥቀም ከፈለገ ግዴታ መማር አለበት። ስርዓቱ ወደ መማር ስለሚገፋው ማለት ኢንጂነር መሆን ከፈለገ ሰውን እያከመ የሰው ልጅ ፍጥረትን እንደነ ቅዱስ ሉቃስ እያከመ ባለመድኃኒት እንደ ራሱ እንደ ጌታው መድኃኒት ሰጪ መሆን ከፈለገ ግዴታ በትምህርት ስርዓት ማለፍ አለበት። ባለመድኃኒት ፋርማሲስት መሆን ከፈለገ በትምህርት ስርዓቱ ማለፍ አለበት። ይሄ ግዴታ ነው። ግን ግዴታ ያልሆኑ ነገሮችም አሉ። ስለዚህ እኛ አላማችን የሆነ ተመርቆ የሆነ ስራ ሰራተኛ መሆን ሳይሆን ክርስቶስን ማገልገል የምንችልበት በተለይ ለክርስቶስ የሆነ ነገር ማቅረብ የምንችልበት ከዚህ ውሸት ከሆነው ህይወት ወጥተን በፍርድ ሰዓት ቆመን የምናወራው ነገር ልናገኝ የምንችልበትን መንገድ መኖር አንዱ እሱ። ሁለት ሰው መስራት አለበት። ገንዘብ ያስፈልጋል። ገንዘብ የሚያስፈልግበት እና መብላት መጠጣት ስላለበት ነው። በእርግጥ ራሱ እግዚአብሔር እንደምንበላ እንደምንጠጣ ቃል ገብቶልናል። መጨነቅ እንደሌለብን ቃል ገብቶልናል። ግን መስራት አለብን። ሊሰራ የማይወድ አይብላ ይላል። በጣም የሚገርም መጽሐፍ ቅዱስ። አሁን ሌሎቹን የዓለሙን ስርዓት ብታዩ ያልሰራ አይብላ የሚለው በጣም የሚያስገርመው ደግሞ ሊሰራ የማይወድ አይብላ ይላል። ይህ መጽሐፍ ቅዱስ ሲናገር አቅም የሌላቸውን ኮንሲደሬት ያደረገ ነው። ለምሳሌ አዛውንቶችና ህፃናትን ይላል። አዛውንቶችም ይበላሉ፣ ልጆቻቸው እየጦሯቸው ሊሆን ይችላል። በተለያየ መልኩ ይመገባሉ ሳይሰሩ፣ ህፃናትም በዚሁ ልክ። ስለዚህ ሊሰራ የማይወድ ነው። ሁለቱም ለመስራት ይወዳሉ፣ ግን አቅም ስለሌላቸው የያዛቸው ሰዎች ናቸው። ህፃናቱ ደግሞ አዛውንቱ ማለት ነው። ደግሞ አቅም ያለው በጉብዝና ወራት እግዚአብሔርን ማሰብ ያለበት ሰው ደግሞ ስራ መስራት አለበት። ሊሰራ መውደድ አለበት። በዚህ ዓለም ስርዓት ውስጥ ለመስራት ግዴታ መማር አለብን። ወይም ደግሞ ግዴታ መማር የማይፈልጓቸው ብዙ ስራዎች አሉ። እዚህ ላይ አልቆይ። ብቻ ዋናው ኮንሰፕት ትምህርት አስፈላጊ ነገር ነው። ትምህርትን የምንፈልግበት ምክንያት ግን ትምህርት የህይወት የመጨረሻው መደምደሚያ ስለሆነ አይደለም። በደንብ የገባችሁ ይመስለኛል። ስለዚህ ወደ ዛሬ ሀሳባችን እንምጣ። ወደ ፈተናችን። አብዛኛው ሰው ወደ 12ኛ ክፍል ተማሪ ስለሆነ ማለት ነው። በዚህ ልክ ነው ማሰብ ያለብን። ተምራችሁ ያለፋችሁ ሰዎች ይህንን ያወራሁት ሰው አሁን የተማራችሁ ያላችሁ በተለይ ከመፈተናችሁ በፊት ያላችሁ 11ኛ ክፍሎች 10ኛ ክፍሎች እንዲሁም ዩኒቨርሲቲ እየተማራችሁ ያላችሁ ሰዎች ካላችሁ አሁን ስለ ትምህርት ያወራሁትን ነገር በደንብ ልባችሁ አስገቡት። የምር ለምንድን ነው እየተማርኩ ያለሁት? እግዚአብሔርን አስቤ ነው ወይ ተማርኩ ያለሁት? ስለ እግዚአብሔር ብዬ ነው ወይ ተማርኩ ያለሁት? ይህንን ማሰብ ያስፈልጋል። የትምህርቴ ዓላማ መጨረሻ ላይ ተመርቄ ሙያ ብዬ የሚይዘውን ነገር የመጨረሻው ዓላማ የሆነ ራሱ እግዚአብሔር መንግስተ ሰማያት እንድወርስ የሚያደርግ የህይወት ዓላማዬን የመፈጠር ዓላማዬን ግቤን ለመምታት የመጨረሻው ዴስቲኔሽን የመንገዴ መጨረሻ እውነት ክርስቶስ። ስለዚህ ይህን ጥያቄ ራሱን መጠየቅ ያስፈልጋል። የማክራችሁ ነገር አሁን ወደ ፈተና ሀሳባችን እንግባ። ሰዓት እየሄደ ስለሆነ እናንተንም አቆይታችሁ። ፈተና ምንድን ነው የመጀመሪያው ጥያቄ። ፈተና ራሱ ምንድን ነው?
ትንሽ ደቂቃ ልስጣችሁና ፈተና ሲባል ጭንቅላታችሁ ላይ የሚመጣው ከትምህርት ፈተና ውጪ መጽሐፍ ቅዱስ ላይ በጣም ብዙ ቦታ ፈተና ተብሎ ተጽፏል። መጽሐፍ ቅዱስ ላይ 33 ጊዜ ፈተና ፈተና እየተባለ ጽፏል። ለፈተና በጣም ብዙ ነገሮች ተጽፏል። ብዙ የተፈተኑ ሰዎች አሉ። በጣም በሚገርማቸው ምክንያት ሳይፈተን ያለፈ ሳይፈተን የጸደቀ አንድ ቅዱስ መጽሐፍ ቅዱስ ላይ አታገኙም። ማለት አንድ ቅዱስ መጽሐፍ ቅዱስ ታሪክ ውስጥ የለም። ፈተና የምትባለው አካል ህይወቱ ላይ ሳይጠቀስ ተፈተነ ሳይባል ማለት በዚህ ችግር በዚህ አሰቃቂ ነገር አለፈ ሳይባል በሰላም ኖረ፣ ጸደቀ፣ እግዚአብሔርን አገለገለ፣ ከዛ አረፈ የተባለ ቅዱስ የለም። የሚገርም ፈተና የክርስትና ኮንሰፕት ላይ በጣም ሰፊ ሀሳብ ነው። ነገራችን በጣም ሰፊ ከምታስቡበት ላይ እና የሰው ልጅ ፈተና ወይም ደግሞ መከራ የሚባሉ ነገሮች እነዚህ ኔጌቲቭ ነገሮችን በተለይ ፈተናና መከራን ሀዘንን የሚረዳበትን ሜንታሊቲ ያስተካከለ ማለት ህይወቱን ቀየረ ማለት ነው። ይሄ ለሁላችንም ይሆናል። ሰኞ ለምንፈተን 12ኛ ክፍል ተፈታኞች በህይወት እየተፈተን እንዳለን ሰዎች አሁን የማወራው ነገር ይሆናል። ስለዚህ በደንብ አዳምጡ። እግዚአብሔር ይርዳ በመካከላችን ተገኝቶ ሊመክረን ሊያስተምረን የሱ መልካም ፍቃድ ይሆናል። እና ፈተና ምንድን ነው? የመጀመሪያው ነገር ቅድም ጸሎት ስናደርግ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ካልን በኋላ አቤቱ ወደ ፈተና አታግባን ይላል። እና አቤቱ ወደ ፈተና አታግባን ማለት ምን ማለት ነው? ክርስቶስስ ከጸሎቱ የመጨረሻው ክፍል ላይ ያደረገው ለምንድን ነው? ሲያስተምረንስ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን ያለው ለምንድን ነው? ጸሎታችን መሀል ዘወትር በየዕለቱ እግዚአብሔር ይህን ነገር እንድንጠይቀው የፈለገበት ምክንያት ምንድን ነው? መጀመሪያ ላይ መጽሐፍ ቅዱስ ላይ ፈተና የተገለጸው የተነገረን ኢዮብ ነው። የኢዮብን ታሪክ ሁላችንም እናውቃለን። ይገባቸዋል አይደል? ሁሉን ነገር ያጣ ሰው ነው። በራሱ በእግዚአብሔር ፍቃድ የተፈተነ ሰው ነው። ሰይጣን ሊፈትነው መጣ። እግዚአብሔርን አስፈቀደው፣ ፈቀደለት። ከነፍሱ በቀር አንዳች ነገር በላዩ ላይ እንዳታደርግ ብሎ ሰይጣን ኢዮብን ይፈትነው ዘንድ እግዚአብሔር ነው የፈቀደው። ይህን ታውቃላችሁ። የፈተና ጥጉ እስከ ዛሬ በመጽሐፍ ቅዱስ ታሪክም በምን ታሪክ ላይ የሰማነው የኢዮብን ያህል የተፈተነ ፈተና ሲባል ትዕግስት ሲባል ትዝ የሚለን ኢዮብ ስለሱ ለማውራት አይደለም። እና የዚህ አባታችን የፈተና ወደ ፈተና አታግባን የማለት ትርጉሙ ምንድን ነው? ቅዱስ ቄርሎስ ምን ይላል መሰላችሁ? አቤቱ ወደ ፈተና አታግባን ማለት ፈተና አይኑር ማለት አይደለም። በጣም ዲፈረንስ አላቸው። እየሰማችሁኝ ነው? አሁን እኔ ብቻ ስለሆነ እያወሩ ያሉት አንድ እየሰማችሁኝ እንደሆነ ከማረጋገጥ እስኪ ጻፉልኝ። አንዴ በደንብ ሞቲቬት እንደሆነ በጣም ጥሩ። እግዚአብሔር ያክብራችሁ። ከተቆራረጠ ከእናንተ ነው። እሺ የኔ ኔትወርክ ስቴብል ነው። ስለዚህ አቤቱ ወደ ፈተና አታግባን ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር ግን ወደ ፈተናው አድግባ ይልና ለምሳሌ አንድ ምሳሌ ሲሰጥ አንድ ሰው ሲጸልይ ጌታ ሆይ ጉድጓድ የሚባል ነገር አይኑር እዚህ ምድር ላይ እባክህ ማለትና ጌታ ወደ ጉድጓድ አታስገባኝ ማለት ልዩነት የላቸውም ወይ ይላል ቅዱስ ቄርሎስ። ስለዚህ እግዚአብሔርን የምጠይቀው ፈተና የሚባል ነገር በህይወታችን እንዳይኖር አይደለም፣ ወደ ፈተናው እንዳንገባ ነው። በፈተናው እንዳንወድቅ እንፈተን ግን አንውደቅ። እየገባችሁ ነው? እንፈተን ግን አንውደቅ ነው ኮንሰፕቱ። ትልቁ የክርስትና ኮንሰፕት ይሄ ነው። እንፈተን ግን አንውደቅ። ስለዚህ የኛ መጨረሻው የመፈተን መጨረሻው መደምደሚያ መውደቅና አለመውደቅ ነው እንጂ የመፈተንና ያለመፈተን ጉዳይ አይደለም። ስለዚህ የማይፈተን ሰው እንደሌለ በመጽሐፍ ቅዱስ ታሪክ ለዛውም አስቡት። የ5000 ምናምን የ6000 ምናምን ዓመት ታሪክ ነው በነገራችን ላይ ታውቃላችሁ አይደል? መጽሐፍ ቅዱስ የብዙ ሺህ ዓመት ከዓለም ከተፈጠረ ጀምሮ እንግዲህ አስቡት እስከ መጨረሻው እስከ ዮሐንስ ራእይ ድረስ ማለት ነው።
6000 ምናምን ዓመት አልፎታል። በቃ የዛ ሁሉ ታሪክ ውስጥ አንድ ያልተፈተነ ሰው የለም። አንድ ያልተፈተነ ሰው የለም። ይሄን የሚያሳየው መፈተን ግዴታ ነው። ግን ያልወደቀ ሰው የለም? አዎ ያልወደቁ ብዙ ቅዱሳን አሉ። ምክንያቱም መውደቅ ምንድን ነው? ይህንን ነው የምናወራው ዛሬ በደንብ። መፈተን ምንድን ነው? ቅዱስ ባስልዮስ ደግሞ ይቀጥላል። በጣም የሚገርም ጥቃት ነው። ዛሬ ቅዱስ ገብርኤል ነው አይደል? ቅዱስ ገብርኤል በረከቱ ይደርብን፣ ረድኤቱ አይለየን። ጠባቂ መላካችን አባታችን በክንፉ ጥላ ይከልለን። 12ኞች በደንብ ይከልላችሁ፣ ይርዳችሁ ቅዱስ ገብርኤል። እና ቅዱስ ገብርኤል ካዳናችሁ 3 ወጣቶች ሚሳኤል፣ አናንያ፣ አዛሪያ ታውቃላችሁ። የናቡከደነጾር የእሳትን እቶን እሳትን አዘጋጅቶ ለጣዖት ካልሰገዳችሁ ወደዚህ እሳት ከታችኋለሁ ምን ያላችሁ አይደል? ወደዚህ እሳት ከታችኋለሁ አላችሁ። እነሱ ያንን አናደርግም አሉ። ስለዚህ ወደ እሳቱ ተከተቱ። የሰማችሁ ነው? ተከተቱ። ከዛስ ነው ጥያቄ ቅዱስ ጳውሎስ ያብራራል። እነዚህ ሰዎች እሳት ውስጥ ገቡ እንጂ እሳቱ አላቃጠላቸውም። ስለዚህ ወደ እሳት መግባትና በእሳት አለመቃጠል በጣም ዲፈረንስ ያላቸው ነገሮች ናቸው። ጌታ ሆይ እሳት ውስጥ ልግባ ግን አልቃጠል። እስኪን ጸሎት ሁላችን አብረን እንደዋለው ጻፉ እዚህ ኮሜንት ላይ ጌታ ሆይ እሳት ውስጥ ልግባ ግን አልቃጠል። ጌታ ሆይ እሳት ውስጥ ልግባ ግን አልቃጠል እያላችሁ ጻፉ ሁላችሁ። እውነት ጥያቄ ምልክት ውስጥ ማለት ነው። እሳት ውስጥ ልግባ ግን አልቃጠል። እንደ 3 ደቂቃ አንተና ምን ወደ እሳቱ ልግባ ልፈተን፣ እንደየው ልፈተን ሁሉን ልጣ ግን ጌታ ሆይ አልቃጠል። ስለዚህ ይሄ መቃጠል ምንድን ነው? ይሄ መውደቅ ምንድን ነው? ጻፉት መጀመሪያ። ጌታ ሆይ እሳት ውስጥ ልግባ ግን አልቃጠል። እንደ 3 ደቂቃ መልአክህን ቅዱሳንህን እናትህን ልከህ አድነኝ። እግዚአብሔር ያበርታኝ። ፈተና ብዙ አይነት ፈተና አለ። አሁን ያላችሁ ሰዎች አሁን 12ኞች የእናንተ ፈተና ይሄ ማትሪክ ኢንትራንስ ፈተና ነው። ግን ከዚህ ከወረቀታዊ ፈተናው ከትምህርታዊ ፈተናው ውጪ ትክክለኛው ፈተናችሁ እግዚአብሔርን የማጣትና ያለማጣት አማራጭ አለ እዚህ ውስጥ። የእውነት በእጃችሁ ነው እግዚአብሔር ያለው። ይኸውላችሁ እኔ በጣም የሚያስገርመኝ ነገር ያኔ 12 እያለን ብያችኋለሁ። በጣም ብዙ ተማሪ መቅረት ጀመረ። ሰንበት ተማሪው ማቋረጥ ጀመረ። ለ6 ወር 7 ወር ያህል ሰንበት መጥተው የማያውቁ ሰዎች ልክ የጸሎት መርሃ ግብር የተባለ ቀን አዳራሹ ሞላ። የሰማችሁ ነው? አዳራሹ ሞላ እና በጣም በቃ ስንገረም ነበረ። ለቤተክርስቲያን ጊዜ ያልነበራቸው ሰዎች ፈተናው ሲደርስ ለማልቀስ ለመማፀን እግዚአብሔር አለልኝ አበርታኝ ለማለት እንዳለ ቤተክርስቲያኑ መጥለቅለቅ ጀመረ። አሁን እንደሚደረገው ማለት ነው። ልክ ቤተክርስቲያን ስትሄዱ ዩኒፎርም የለበሱ ሴቶች ናቸው። ከፈተና ሲመለሱ ይጸልያሉ፣ ነጠላ አድርገው ከነ ዩኒፎርማቸው። እርሳሳችንን እናስባርካለን፣ ጧፍ እናበራለን፣ ስለት እንሳላለን። ፈተናው ሲደርስ ማለት ነው። ከዚህ በላይ ፈተናን መውደቅ የለም። በእውነት ከዚህ በላይ ፈተናን መውደቅ የለም። የረሳነውን እግዚአብሔር በፍርሃታችን ቀን በፈተናችን ቀን እሱን ለማሰብ መመለስ በጣም መክሰሩ። እግዚአብሔርን ለጥቅም ብቻ ብሎ መፈለግ ማለት ነው። ኮንዲሽናሊ ብቻ መውደድ፣ ሲመቸን ብቻ መምጣት። ግን የኛ አባት ቸር ነው። በጣም የሚገርመው ነገር ይቀበለናል፣ ይሰማናል፣ ያጽናናናል። መብርሃን እስከዛሬ የት ነበራችሁ አትለን። ቤተክርስቲያን እስከዛሬ የት ነበራችሁ አትለን። በቅዳሴ ሰዓት ስጋው ደግሞ ለአንተ ብዬ በምፈትትበት ሰዓት የት ነበርክ? አሁን ዩኒፎርም ለብሰህ የምትመጣው፣ አሁን ስትፈተን፣ አሁን የሆነ ነገር ስታጣ እኔ ጋር የምትመጣው የት ነበርክ ማትለን ቤተክርስቲያን ናት። እሷን ያኑርልን። ክርስቶስ ቸር ነው። ይኑርልን፣ በእውነት ይኑርልን እና አላባረረንም። ግን ደግሞ ሰው ወደ እግዚአብሔር መቅረቢያው አንደኛው መንገድ ፈተና ነው። ትዝ ይላችኋል ኮሮና የመጣ ሰሞን መንፈሳዊ የሆነ እኮ በዙ የቀረ በጣም ብዙ ሰው አለ። በጣም ብዙ አገልጋይ ፈርቷል። በጣም ብዙ ክራር ተጫዋች፣ በገና ደርዳሪዎች ምናምን ዛሬታቸው የተቀየሩ ሰዎች አሉ። በደንብ ደግሞ ወደ እግዚአብሔር የቀረቡ ሰዎች አሉ። ለምን?
በሽታውን በመፍራት ሁሉም ሰው እየሞተ ስለሆነ መሞቴ አይቀርም በማለት ንስሐ አባቶች በጣም ሰልፍ ሲበዛባቸው ትዝ እንደሚላችሁ ማለት ነው። ቤተክርስቲያን የተናፈቀበት ስጋው ደግሞ የተናፈቀበት የተከለከልንበት ጊዜ ላይ ደርሰን እናውቃለን። ያን ጊዜ የነበረውን የቤተክርስቲያን ትጋት ትዝ ይላችኋል። የሆነ ጊዜ ራሳቸውን የሾሙ ጳጳሳት ምናምን የተባለ ጊዜ ጥቁር ይልበስ የተባለ ጊዜ ኦርቶዶክሳን ትዝ ይላችኋል። እንዴት ሀገሩ ጥቅልቅልቅ እያለ በቃ የሆነ የሚያስደነግጥ ነገር እንፈልጋለን ወደ ጊዜ የሆነ ፈተና ግራ እስክንጋባ ድረስ ምንድን ነው እውነት እግዚአብሔርን እኛን ለማቅረብ ግዴታ መፈተን አለብን? ፍቅሩ አይበቃም ነበር? ግን ይሁን ሰው በምኑም ሰዓት ወደ እግዚአብሔር መቅረቡ ትክክል ነው። አሁን የምላችሁ ነገር እንድትሸማቀቁ ምናምን እንድንሸማቀቅ አይደለም። ጥሩ ነው ፈተና በትክክል እግዚአብሔር ለእኛ የሚሰጠን ግን ወደ እሱ መቅረብ የመንገዳችን። ስለዚህ አሁን መጸለይ ጀምራችሁ ወጣቶች፣ አሁን ቤተክርስቲያን ስለ ፈተናው ብለን መመላስ የጀምራችሁ ሰዎች ከፈተናው በኋላ እንዳትቀሩ። እየሰማችሁ ነው? ለፈተና ቤተክርስቲያን የመጣችሁ ሰዎች ከፈተናው በኋላ እንዳትቀሩ። ትልቁ ፈተና መፈተን ትልቁ መውደቂ ነው። እግዚአብሔርን ስለ ጥቅማችን ስለ ጭንቀታችን ብለን መተን ከተረጋጋንበት በኋላ ነገሩ ካለፈ በኋላ እንደመርሳት ፈተና መውደቅ የለም። ከዚህ በላይ መውደቅ የለም። ይሄ ነው ፈተና። ከዚህ በላይ መፈተን ከዚህ በላይ መውደቅ የለም። እውነት ከዚህ በላይ መፈተን ከዚህ በላይ መውደቅ የለም። ምንድን ነው ይሄ? እውነት በጣም እኮ የሚያሳፍር። በምን አይናችን ቀና ብለን ነው የምናየው? በምን አይናችን? እስኪ ንገሩኝ። እና ምንድን ነው ማረጋገጫችን ነው? ስለዚህ አንድ ሰው ተፈትኖ ወደቀ የሚባለው ኢንትራንስ ሳያልፍ ቀርቶ ሳይሆን እግዚአብሔርን ያጣሳት ነው። ስለዚህ አሁን በሶስት ተከፍሏል። ከፈተና በፊት ምንድን መሆን ያለብን? ዛሬ፣ ነገ፣ ከነገ ወዲያ እነዚህ 3 ቀናቶች ከፊታችሁ 3 ቀናቶች አሉ ወጣቶች እስከ ፈተናው ድረስ። ከዛ በፈተናው ሰዓት አንድ ሳምንት አላችሁ። ከፈተናው በኋላ ኢንታየር ላይፍ አላችሁ እስክንሞት እስክንጠራበት ድረስ ማለት እየሰማችሁ። ስለዚህ ከፈተናው በፊት ምንድን መሆን ያለብን? ምንድን ነው አመለካከታችን ሊሆን የሚገባው? ስለዚህ ወደ እግዚአብሔር እንቅረብ፣ እንምጣ። አው ምን በቃ እስከዛሬ በድል ነው፣ እስከዛሬ ያሳዘን ነው፣ እስከዛሬ አላስታወስ ነው፣ አልመጣንም ወደሱ። ሰይጣን ብቸኛው እኛን ተስፋ የሚያስቆርጥበት መንገድ ዛሬ ለጥቀም ምን ብለህ ምንም እንዳልተፈጠረ አይንን በጨው አጥበህ እግዚአብሔር ጋር ልትመጣ ነው ወይ እግዚአብሔር ጋር ልትመጪ ነው አያሳፍርሽም እያሉ በፈተናችን ሰዓት በሚያስፈልገን ሰዓት ከሱ ሼም እያስያዘ ማለት ነው። ሼም እያስያዘ ተያ ሊሆን አይገባም። እኔ ይሄንን የምላችሁ ማሰብ ስላለብን ነው እንጂ ቢያው በፈተናችን ሰዓትም ከአባታችን ከእግዚአብሔር ውጭ ወዴትም ልንሄድ አንችልም። ከእናታችን ከእግዚአብሔር ውጭ ወዴትም ልንሸሸግ አንችልም። መሸሸጊያችን እሷ ናት። ወዴትም ልንሄድ አንችልም። ታውቃላችሁ እውነት የሆነ ሁላችንም ጆሮ ማለት ነው ቤተክርስቲያን ትባለች የሆነች ጠርዛለች ጭንቅ ሲለን የሆነ ነገር ፌል ሲያደርግ የምናስታውሳት በቃ ሁሉ ነገር ሲደራረብብን ስራ ደክሞን ጧፋችንን አብርተን ማለት ከብዙ ነገር ከነ ምናምናችን መተን ልቀስ የምንልባት የሆነች ቤተክርስቲያን ጠርዝ የለችም ወይ? እውነት የምናለቅስባት ልክ ስንነሳ ሁሉን ነገር አራግፋለን ታደርገን የሆነች እኮ ቤተ መቅደስ ግንብ አለች እኮ የሆነች የምንሸሽግባት ጠርዝ የሆነች የተደገፍናት የቤተክርስቲያን ዛፍ አለች። እሷን መርሳት አያስፈልግም። በቃ ምስካየ ኅዙናን ናት፣ ላዘኑ መጠጊያ ናት ቤተክርስቲያን። ምስካየ ኅዙናን ነው መድኃኒዓለም። ምስካይ ነው፣ መጠጊያ ነው፣ መደገፊያ ምርኩዛችን ክርስቶስና ክርስቶስ ብቻ ነው። የልባችን ተስፋ እውነተኛ ወዳጃችን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ይቀበልናል።
አይገፋንም። ለጥቅምህ ብቻ ነው ወይ የሚመጣው? እኔን አትወደኝም ወይ አይለንም እስክንወደው ድረስ። ለፈተና ብለን እንኳን ስለሱ ወደሱ መምጣታችን የሚወድልን እግዚአብሔር እግዚአብሔር ይመስገን በእውነት ክርስቶስ ስለዚህ ቸርነቱ ይመስገን ስለሰጠን ስለዚች ሰላማዊት ቤተክርስቲያን ይመስገን። ለምን ማለት ይቻላል ምን ማለት ይቻላል ነው እንምጣ። ስለዚህ በአጭሩ ምንድነው የምላችሁ መሰላችሁ ከፈተና በፊት ስላለው ህይወታችን ከፈተናው በፊት ስላለው ስለዚህ 3 ቀን ነው የምላችሁ። በየትኛውም መንገድ 12ኞች በየትኛውም መንገድ ተሳስታችሁ ቤተክርስቲያን እንዳትቀሩ። ይቺን 3 ቀን ዓርብ፣ ቅዳሜ፣ እሑድ ቤተክርስቲያን እንዳትቀሩ። የሰማችሁ ቤተክርስቲያን እንዳትቀሩ። ኑ ነገ ጠዋቱ ለራሳችሁ ታምኑ። የእውነቴን ነው። ቢያንስ እንዲረዳችሁ። አይ ነው ምንም ኮንፊደንስ አይኖርም። የማናውቀውን እግዚአብሔር ለፈተና ያውጣኝ ማለት በጣም የሚያስይዝ ነገር ነው። አይ ነው በጣም ይገባኝ፣ እረዳችኋለሁ። የትም ስንዘል ውለን ዛሬ ሲቸግረንና የሆነ ነገር ሲፈጠር ወደ እግዚአብሔር መምጣት ይከብዳል። እንዳልኳችሁ ይህንን 12ኞች ብቻ አይደለም መስማት ያለባችሁ። በቤታችሁ የተፈተናችሁ ያሉ ሰዎች ለ12ኞች ፈተና እያልኩ ክላሲያችሁ አወራ እናንተ ቤታችሁ ፈተና እየሰማችሁ ነው። ፈተና ሲገጥመን ብቻ እግዚአብሔር ጋር መሄድ በጣም የሚከብድ ነገር እንደሆነ ግን እግዚአብሔር ይህንን የመጨረሻችን ያርግልን እና በአሁኑ ግን እንምጣ ወደሱ። በቃ አቅም እንደሌለ እናሳየው። ጌታ ሆይ እኔ ያላንተ ባዶ ነኝ፣ ያላንተ ምንም አልችልም። ሞከርኩት አጥንቼ በቃ ከአንተም ከቤትም ቀርቼ ላይብረሪ ውዬ አድሬ ሌሎቻችን ደግሞ ሞክረን ምን ብለን በጣም ብዙ ነገር አድርገን ታክም ያየሁት በጤና የምንፈተን ሰዎች ምንም ያላረኩት ነገር ግን አሁን የቀረኝ ብቸኛ ተስፋ ጌታዊ አንተ ነህ። ቅዱስ ጴጥሮስ እጅግ በጣም እኔ ንክት የሚያደርገኝ አንድ ቃል አለ። ጌታዊ ከአንተ ወዴት እንሄዳለን? ጻፉት ምላችሁ በደንብ እንዲሰማችሁ ነው። እሺ እኔ ጌታ ሆይ ብዬ ጽፍላችኋለሁ፣ እናንተ ከአንተ ወዴት እንሄዳለን ያላችሁ ጻፉ። ከአንተ ወዴት እንሄዳለን? ጌታዊ ከአንተ ወዴት ማን አለን ያላል? ሁሉም ትተን የተከተልን አንተ አይደል? የችግራችን የያዘናችን መሸሸጊያ። አዎ በደስታችን ጊዜ አንተ ጋር አልመጣንም። አዎ እግዚአብሔር ያላሰብን የሰርጌ ዕለት አልጠራሁም። እግዚአብሔር ባለማዊ ሰርግ ነው የገባሁት። ጌታ ሆይ እስከ 12ኛ ክፍል ድረስ ስታሳልፈኝ ውጤቴን ካንተ ጋር አልተቀበልኩም። ቤተሰቦቼን ሳስደስት እግዚአብሔር ሆይ አንደኛ ስወጣ፣ ሁለተኛ፣ ሶስተኛ፣ 10ም 30ኛ ሞጥቼ ብቻ አልፌ እዚህ እስክደርስ ድረስ ከአንተ ጋር ሰለብሬት አላልኩም። ጌታ አንተ እንዳሳለፍከኝ ሳይሰማኝ በራሴ እየታበይኩኝ ምን አይነት ጀግና ነኝ፣ ምን አይነት ጂኒየስ ነኝ እያልኩ ማንበቤ እየመሰለኝ እኔ አጠናው፣ እኔ አሰብኩ፣ እኔ ሰራው፣ እግዚአብሔር ተጨመረበት እያልኩ የአንተን ስራ የአንተን ሁሉን ነገር እንደ ትንሽዬ እንደ 25% እያሰብኩ ስጓራ የነበርኩ ሰው ነኝ። ጌታ ሆይ ያውቃለሁ፣ ግን ከአንተ ወዴት እንሄዳለን? ጌታ ሆይ ከአንተ ወዴት እንሄዳለን? ስለዚህ እንመለስ። እሺ ይቺን 3 ቀን በእውነት ነው የምላችሁ፣ በእውነት ነው የምላችሁ ይቺን 3 ቀን እንዳትቀሩ። ይቺን 3 ቀን ቤተክርስቲያን ይሄ በዚህ ዓመት የሚደረግ ብቸኛው ነገራቸው ታውቃላችሁ። ከዚህ በላይ ስለዚህ ጉዳይ አናወራም። ዛሬ መጨረሻ ቀናችሁ። ለራሳችሁ ታማኝ የምትታዩኝ 1000 ምናምን ሰዎች እውነቴን ነው ብላችሁ እዚህ ውስጥ ያላችሁ 12ኛ ክፍል ተማሪዎች እንዳትቀሩ። እነዚህ 3 ቀናት ለራሳችሁ ቃል ሂዱ፣ እግዚአብሔርን ጠይቁት። ከዛስ ምን ብለን ነው መጸለይ ያለብን? አሁን በጣም ወደ ወሳኝ ነጥብ መጣ። ይሄንን ከልባችሁ ሆናችሁ አዳምጡ። ስለዚህ ፈተና ማለት እግዚአብሔርን ማጣት ነው። እግዚአብሔር በህይወት እንዳይኖር ማጣት ነው ተባብለናል አይደል? ፈተና ከእግዚአብሔር መጉደል፣ ከእግዚአብሔር መንግስት መጉደል ነው። ፈተናን መውደቅ ማለት መፈተን ያለ ነው፣ እየተፈተን ነው። ማለፍ እግዚአብሔርን ማግኘት ነው።
ማጣት እግዚአብሔር ማጣት ነው፣ መውደቅ እሱ ነው። ሰለስቱ ደቂቅ እግዚአብሔርን አለማማረራቸው፣ እሳት ውስጥ ሲገቡ እንዴት ስንገባ ዝም ይለናል አለማለታቸው ነው ያዳናቸው። ብዙ ቅዱሳን ኢዮብ በዚህ ሁሉ ጊዜ አለማማረር እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን።